ሰላም የተወደዳችሁና ተከበራችሁ በመላው ዓለም የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያን እንደምን ቆያችሁ? በድጋሜ ከዞላ ኒውስ አሁን የተሰሙ ሰበር መረጃዎችን ይዘን ቀርበናል። በየጊዜው የሚወጡ አዳዲስ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ ጉዳዮቹ እንለፍ። በቅድሚያም ጀብደኛው ምኒልክ ዕዝ 102ኛ ኮር በሰሜን ወሎ ዞን ራያ ቆቦ ከተማ በከፊል በቁጥጥር ስር በመዋል ታላቅ ድል አስመዘገበም። ምኒልክ ዕዝ 102ኛ ኮር በጠላት ላይ መብረቃዊ ጥቃት በመፈጸም በራያ ቆቦ ዙሪያ ያሉ ቀበሌዎችና የራያ ቆቦ ወረዳ ዋና መቀመጫ ቆቦ ከተማን በከፊል ተቆጣጥሮ ውሏል። በተጨማሪም 102ኛ ኮር እስከ ቆቦ ከተማ ዘልቆ በመግባት 105 የፌዴራል ፖሊስና 250 በላይ የመከላከያ ሰራዊት እንደምሷል። ተወራሪው ልዩ ዘመቻ በቀይ አፈር በነበረው ተጋድሎ 89 የመከላከያ ሰራዊት ሲደመሰሱ ጠላት ከጠዋት ጀምሮ በድሮን በቢኤም በዙ 23 በመድፍና በታንክ የተጠናከረ ማጥቃት ቢያደርግም አይበገሬዎቹን ማቋቋም ተስኖት ውሏል። በዘመቻ አርበኛ ዓለም ዋሴ የተሳተፉት የወገን ኃይል 102ኛ ኮር እንዲሁም ተወራሪ የሆነችው ልዩ ዘመቻ በጥምረት ባደረጉት የማጥቃት በሰሜን ወሎ ቆቦ ከተማ በከፊል በመቆጣጠር የገዢው ፓርቲ ስልጣን አስጠባቂ የፌዴራል ፖሊስና የመከላከያ ሰራዊት በከፍተኛ ደረጃ ተመቶ ሙትና ቁስለኛ በአምቡላንስ ወደ ቆቦ ሆስፒታል ሲመላለሱ ውለዋል። በጠዋት የጀመረው ዘመቻ አርበኛ ዓለም ዋሴ ተጋድሎ በጠላት ላይ ወታደራዊና ፖለቲካዊ የስበት ማዕከሉን በመለየት 102ኛ ኮር በጩቢበር የጠላትን ዲሽቃ ወገን ሞርተር ሙሉ በሙሉ በማውደም በክራይ ላይና በጥንጥዛ ካምፕ በከፍተኛ ደረጃ እርምጃ የተወሰደበት ሲሆን በተወርዋሪዋ ልዩ ዘመቻ በቀይ አፈርና ባሆይ ጋሪያ በተመሳሳይ የወገን ጦር የኃይል የበላይነትን በመውሰድ ከላይ የተጠቀሱትን የገጠር ቀበሌዎችና ከተሞች በቁጥጥር ስር አውሎ ውሏል። በመጨረሻም የወገን ኃይል መቋቋም ያቃተው የገዢው ፓርቲ ጨፍጫፊ አገዛዝ 01 ቆቦ ዙሪያዋ የቀመሌ ተክለ ሃይማኖት ቤተክርስቲያን ሆን ብሎ በመድፍ በመምታት እንዲሁም የንጹሐን አማራዎችን ቤት ታርጌት በማድረግ ፋኖን ለማስለቀቅ በሚል ስሌት የበርካታ ሲቪሊያን ሕይወት በከባድ መሳሪያ ሲቀጥፍ ውሏል። መጨረሻው ድል ለነጻነት የሆነው የአማራ ሕዝብ ህልውና ተጋድሎ ተጠናክሮ እንደሚቀጥል አስተማማኝ ቁመና ላይ እንገኛለን ብለዋል። በሌላ ዜና ባምቦ ከተማ የተሰማራው ጨፍጫፊውና ደብዳቢው ዱርዬው ቡድን በአንድ የባንክ አካውንት ውስጥ ብቻ 17 ሚሊዮን ብር አለው። ስራው አምቦ ከተማ ውስጥ እየዞረ በጉልበት ገንዘብ መሰብሰብ። የአምቦ ከንቲባ የቅርብ ጓደኛ ነው። በጋራ ነው የሚሰሩት። ገንዘብ የሚካፈሉትም ዛሬ አብረው እንደነበሩም መረጃ አለኝ ሲል አንድ ስሙ እንዲጠራ የጠቀሰ የአምቦ ከተማ ነዋሪ ገለጸም። ይህ ጨካ ማፊያ ከዚህ በፊት አንዲት ሴት ልጅ አስገድዶ ከደፈረ በኋላ በጩቤ ወግቶ ገድሏታል። በፖሊስ ተይዞ ምንም ሳይጠየቅ ነው የተለቀቀው። ከዚህም የባሱ ዘግናኝ ወንጀል እየፈጸመ ነው። የተጠናቀረ ማስረጃ በተከታታይ ብናቀርብም አንድም ሰው ጆሮ አላችሁ ወይም ጆሮ ሰሚ ያጠናል ሲሉም ተናግረዋል። በገዢው ፓርቲ ሀገሪቷን የማፊያዎች ወንጀለኞች ያሻቸውን በሚፈጽሙ ቡድኖች አዋቅሯታል። በመላው ሀገሪቱ አካባቢዎች የተደራጁ ለገዢው ፓርቲ ሽፋን የሚሰጡ በባለስልጣናት የሚደገፉ የዘረፋ ስኳንዶች አሉ ሲሉም ተናግረዋል። በሌላው ዜና የአርቲስት ቴሌቪዥን የሥራ ኃላፊዎች ከድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ አዲስ አልበም ጋር በተያያዘ ከገቡበት ስምምነት አኳያ ማብራሪያ እንዲሰጡ በኢትዮጵያ መገናኛ ብዙኃን ባለስልጣናት መጠየቃቸው ተሰምቷል። ማክሰኞ ሚያዝያ 6 ቀን 2018 ዓ.ም ከምሽቱ 12 ሰዓት ጀምሮ ሊሰጥ የነበረው የቴዲ አፍሮ አዲስ አልበም ኢትዮሪካ ጋዜጣዊ መግለጫ በይፋ ታግዷል። ድምፃዊ ከተለያዩ ጋዜጦች ጋር የሚያደርገውን ይህን መግለጫ በቀጥታ ስርጭት ለማስተላለፍ ከአርቲስት ቴሌቪዥን ጋር አስቀድመው ስምምነት ተፈራርሞ የነበረ ቢሆንም ከመንግስት በቀረበ ጥብቅ እገዳ ምክንያት የቀጥታ ስርጭቱ እንዲቋረጥ ተገዷል ተብሏል። የዋይት ዜማ ሬዲዮ ምንጮች እንዳረጋገጡት ዛሬ ረፋዱ ላይ የቴሌቪዥን ጣቢያው ስራ አስፈጻሚዎች ጨምሮ የጣቢያው ስራ ኃላፊዎች በኢትዮጵያ መገናኛ ብዙኃን ባለስልጣናት ዋና መስሪያ ቤት በመገኘት ስለ ስምምነቱ ማብራሪያ ሰጥተዋል። ድምፃዊ ቴዎድሮስ ካሳሁን ከ8 ዓመታት ቆይታ በኋላ ኢትዮሪካ የተሰኘውን አዲስ አልበሙን የፊታችን ሐሙስ ሚያዝያ 8 ቀን 2018 ዓ.ም ከቀኑ 8 ሰዓት ጀምሮ በተለያዩ ዓለም አቀፍ የሙዚቃ ማሰራጫ መተግበሪያዎችና በዩቲዩብ ገጹ በኩል ለአድማጮች እንደሚያቀርብ ማስተዋወቁም ይታወሳል። የመግለጫው መታገድና የቴሌቪዥን ጣቢያው ኃላፊዎች በጥራት በአልበሙ ይፋ መሆን ላይ ስለሚኖረው ተጽዕኖ እስካሁን በይፋ የተባለ ነገር የለም። የተወደዳችሁ የዞላ ኒውስ ቤተሰቦች በየጊዜው የሚወጡ አዳዲስ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን በእኛ በኩል ቸር ያሰማን ብለናል።